አታስፈልግም ነበር አረንጊያው የምሰራሽ ሰው ወለደሽቱ በሰው ወደረሽበት ይሆናል ሌሊቱ ውበት መልክሽን ስታይ አቅም ያነሳችበት ቀርቦ ባይሰራት ካንቺ አታስፈልግም ነበር አረንጊያው የምሰራሽ ሰው ወለደሽቱ በሰው ወደረሽበት ይሆናል ሌሊቱ ለልፈይ 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 ሰማ ማለት ነው። ቅዱስ ቀድም ያታለ ለስከት እና ሲነቃ ይቀራል። ለመጠሪያ ማንበላልኩም መጀመሪያ የውበቻቻ ሁኔ ብላት ስንቱ በሷ ፍቅር አፈደላት ስንቱ በሷ ፍቅር አፈደላት እንዴ ከሰው ከሰው ገላ አንድ እኮ አይኖርም የሚጠላ አንድ እኮ አይኖርም የሚጠላ አሟልተው ይሰጣት ሁሉን ነገር ይለጠፍላታል ድፍ ነገር ይለጠፍላታል ድፍ ነገር ነገሩ ነገ ቪዲዮ ልስራበት። ውዴ ቅዱሴ ቅዱሴ ድረስልኝ ቅዱሴ ነገ ቪዲዮ ልስራበት። ቫይራል ታወጡታላችሁ፣ ቫይራል ታወጡታላችሁ። ፕሮሚስ አንዳንድ ቁጥር ጻፉ፣ ቫይራል ይወጣል። ቫይራል ካወጣችሁት ነገ ልስራበት። ቫይራል በቃ ቫይራል መሆን አለበት። አዎ ስሪበት እና የበጠረ ይሰራበታል እያልኳችሁ ነው ወዶች። የበጠረ የምር ቅዱስ የጌታን ላይክ ሰፈት የሆነ ማለት ጀምቶ የሆነ ነው መሰለኝ። እሱ ነው ትዝ የሚለኝ ማለት አይዞሽ እሺ ነው አይዞሽ። እኛም አንድ ሰሞን እንዲህ አድርጎነት አላለም ቦቼ ኮርቶባታል። ቦቼ ማንም ላይ ኮራ የዋህ ልጅ ነው። ማርያምን ልክ እንደ ገምጄ ተመሳሳይ አንድ ነገር ልንገራችሁ በዚሁ አጋጣሚ ማለት ነው። ይኸውላችሁ የሰው ልጅ እኔና እሱ እየኖር እኔና እሱ እያወራን እኔና እሱ በቃ ላይክ እንትን እያል እናንተ የሆነ የምታችሁት ነገር አላችሁ። ማንም በማንም ላይ አይኮራም። ኪዳነ ምሕረትን ከሰው የበለጠ ነገር የለኝም፣ ከሰው የበለጠ ነገር የለውም። ፋክ ጌታ ምስክሬ፣ እኔ ምሬ ነው። በቃ እኔ በጣም ወደዋለሁ፣ በጣም አከብረዋለሁ። ያከብረኛል፣ ይወደኛል። ሰማችሁ አይደለ? ሶ አትንጫጩ። ሰሞኑን ራሱ ማለት ነው ቅዱሴ የሆነ ፖስት ላይ እሱ እኮ እንደዚህ ነው፣ እሷ እኮ እንደዚህ ነው፣ እሷ ዘረኛ ናት፣ እሱ እኮ እንደዚህ ነው፣ እሱ አይወዳትም፣ እሷ ተወዷለች፣ እሱ ፍቅር ምንም አይመለከታችሁም እያልኳችሁ ነው። ኪዳነ ምሕረት እሱን አስቀምጬ ነው የምነግራችሁ። አይመለከታችሁም፣ አትንኳተቱ። በቃ ሁላችሁ ምዳር ቀሪ ናችሁ። ላይክ ብዙ ልጆች ያላችሁ ከጎናችን የሆናችሁ ላይክ በቃ ጥሩ ውጤት ላይ ማየት የምትፈልጉኛል ማለት ነው። ግን ደግሞ በቃ አትንኳተቱ፣ አትንኳተቱ። እግዚአብሔርን የምሬን ነው። በቃ እስኪ ጣሽ ትሉ እንደ ያለውኝ የተጠየቅኩት እኔ ነኝ። አብረን ያለ ነው እኔ ጋር ነው። ሰው ምንም ማድረግ አይቻልም ይልኳቸው። እየጠጣችሁ ውሃ እየጠጣችሁ ቆርጣችሁ ላኩላቸው። እሱን ቁጭ አድርጌ ነው የምነግራችሁ። ይመጡና በውስጥ ኦጋሽ አለው ምናምን ነገር ደግሞ ሲቀጥል ልጅ አለው እግዚአብሔርን ልጅ አለው አቀናብረው ምናምን ኤዲት ሰርተው ልጅና ሚስት አድርገው ላኩልኝ። እኔ ምን አገባኝ ወደች ምን አገባኝ ምን አገባኝ። ኪዳነ ምሕረት እኔ ኤዲት አሰርተው ማለት ነው ታሊያለውባ እሱ ከጎን አስቀምጠው ልክ ፎቶ ነው የሚመስለው ልጅ አለው። ከዛ አንዲቱ ደግሞ እኔ የሰማንያ ሚስቱ ነኝ ምን አገባኝ ሰማንያ ጋራ ምንም ባታቸው
ኩሩ ገብርኤልን ስሚ፣ እዚህ ጋር ደግሞ ምን ይላሉ? ይመለከተናል መታችሁ የምታለቃቅሱት እኛ ላይ እስከሆነ ድረስ አላሉ። አለመመቤቴ ወይኔ ጉዴ ፈላ ዛሬ ይላቸው። እውነት የመሬን ነው። ይመለከተናል አይመለከተንም ሳይሆን እኔና ቦቼ እውነት ብንጣላ ራሱ እኔ ዝጋ ጥጣላም ብዬ አላወራም፣ እንደሌላ ሰው ማለት ነው። በምንፈታው መልኩ ፈተዋለሁ። ሲቀጥል ደግሞ እኔ እና እሱ ለተዋደድን እናንተ ምን ቤት ናችሁ እያልኳችሁ ነው ውዶቼ። እናንተ ምን ቤት ናችሁ? ብዙ ልጆች አሉ እኮ የሚያጣምሩን በእኛ የሚመለከታቸው። ምክንያቱም 24 ሰዓት እኛን ሲከታተሉ ወይንም እኛን ፖስት የሚያደርጉ እኛ ቫይራል እንድንወጣ የሚያደርጉ ልጆች አሉ። እነሱ ይናገሩ። ምንም የማይመለከታቸው በቃ ላይክ ልጅ ወልዷል፣ አርግዟል፣ ምን ጥቅርስ ብሏል፣ አይመለከተኝም። ያገባናል እኮ ወንዶች። በተለይ ደግሞ የኛዎቹ ገብርኤልን የኛዎቹ አብዛኛውን ሰዓት ላይ በቃ ልዩ ቦታ ሰጥተውታል። በቃ አማቻችን ነው የሚሉኝ። 1000 ሰው ቢገባ ሌላ ጉድፍፍ የለም። አማቻችንን አንጭ አማቻችን ሰው ተከብሮ ነው ቢወጣ የሚወጣው፣ ሲገባም ተከብሮ ነው የሚገባው። ሰው ከኛ ጋር መሆኑ እኔ ጋር መሆኑ ያኮረዋል እንጂ አያሸማቅቀውም። ኩሩ ወይ ሽልጥልጥ ሴት አይደለሁም፣ ኩሩ ሴት ነኝ። ሰው የሚጎለኝ ነገር የለም። እኔ ራሴን የምነግራችሁ ዛሬ እስከ ዛሬ እኔ ራሴን እንደዚህ ነኝ ብዬ አላውቅም። ግን ደግሞ ከማንኛችሁም እኔ ዝቅ የምልበት መልኩ የለኝም። ኩሩ ማስከብር እንጂ አስከብረዋለሁ እንጂ አላስንቀውም። 4 ነጥብ። የሚያኮራ ፋሚሊ ያለኝ እሱን የሚያኮራው ላይክ ሲገባ ድምቅ አድርገው የሚያሳዩት ድምቅ ብሎ እንዲውል የሚያደርጉት ፋሚሊዎች አሉኝ። ሰው በእነሱ እኮራለሁ፣ ወደዋለሁ፣ አከብረዋለሁ። ሌላሽ ፋክ ዳብል መጨረሻ ላይ ያለቻት ነገር ነው ያልገባች እንግሊዘኛ ስለሆነች ነው። እንደዛ ነው። እሺ በቃ በማያገባቸው የሚገቡ ሰዎች አሉ። ለዛ ነው እንዴት ቦቼ ኮሜንት በሞላ አማቻችንስ አቋርጭው ቦቼ ድረስ አንተማ ቅዱሴ ድረስ ቦቼ ድረስ አላለችም። አረቺ ልጅ እሱ ያልተጋለጠችው አያይዝ አይደለም። ቦቼ ስለ ቦቼ ተወራ። ኧረ ሲክስ ኧረ ምንም ዝም በይ። ይህን ነበር ሪከርድ ማድረግ የነበረባቸው። አይደለም ስለ ቦቼ እያወሩ ነበር አይደል? እውነት እና ይቀራል። ኧረ ወይኔ ጉድ! አይ ቦቼ ማን ነው? ቅዱሴ ድረስ። አዎ አይዞሽ ደረስኩኝ። አይዞሽ በርታ ከፍ ደሞ አልፎ ለሚያልፍ ነገ መጥቶ ስትጫወቱ ምንም መምራት ወይ አምልጦሻል፣ ተበልተሻል። ወይኔ ሪካርድ ያደረገው ሰው ለእኔ ባለ ውለቴ ነው። በቃ ወይ ፈጣሪ! አይ የኔ እናት በዚህ ልክልባት ከላይ በመሆኔ የምሬ ነው። በጣም ያላቸው አሉ፣ በጣም የከፋቸው፣ በጣም የተንጨረጨሩ። ለምን እንደዚህ ታየች? ለምን ላይክ ፋሚሊ ተከታይ ያፈራች? ለምን አካውንቷ እንደዚህ ያደገ ያሉ ሴቶች፣ እንዲህ የሆኑ ሴቶች አሉ። በእኔ ከፍታ ደግሞ 24 ሰዓት የሚደሰቱ ሳያዩኝ መተኛት የማይችሉ ልጆች አሉ። አፍርቻለሁ ማለት ላይክ ፋሚሊ ያለኝ ዝንት ኩርት የምልባቸው ማለት ነው። ሰው ለእናንተ ስል ልኑርላቸው፣ ለእናንተ ስል ላብብ ላፍራ፣ ቁም ነገር ይኖረኝ። ሌላው ጉድፍድፉ ገለል በሉት፣ ገለል በሉት፣ ገለል ይበሉልን። እሺ ገለል በሉልን በሏቸው። ፖስት ግቡና ይው እንደዚህ ባሳልፈው እንኳ የማያልቅ ነገር ነው ይመጣልኝ። ሌላ ነገር የለም። ተቆጣጥራችሁታል ሚዲያውን ስላችሁ ነው። ፋሚሊ እናቴን ትለያላችሁ። ምድረ ግብስብስን ፈቅ በሉ በሏቸው። ምንም አያመጡ። 2-3 ሰው በድምጥማጭ እንዲህ በሸበጥ ነው እንዲህ ቅጥቅጥ አድርገን የምናጠፋቸው። ልክ ምን በቃ እግዚአብሔርን የምሬ እኛን ሳያዩ ሳይተኙ በቃ
ላይክ እኛ እስከወጣን ድረስ የሚቀመጡ ሰዓታቸው እያለፈ እነሱ አሉ። ለእነሱ ክብር መስጠት ሲገባኝ እዚህ የማይጽፉት ነገር የላቸው። እንደዚህ ናት እሷ እኮ እንደዚህ ናት እሷ እኮ ንግስትሽ ነኝ ያልኩሽ ነው። እከክ ኩሮ የኩሮ ዘር ከቦቼ ጋር ሲጀምሩ እንደዚህ ጌም ምናምን ስንት ፎሎወር ነበርሽ? አይ ላይክ 250 ምናምን 50 ታዲያ ዞሮ ዞሮ እኮ ያው እኮ ነው የዛኔም አሁንም ያለው ነገር እኮ ሰዎች ለምን በፎሎ ያደለ ፎሎ በፊት ቁጣ ነው በፊት 50 ነው ብላችሁ ደስ ይለኛል። ይስይ ግን ላይክ እነሱ በመገናኘታቸው ጋር ሲያዩ ደማቸው ይላል። በነገራችን ላይ ይኸውላችሁ ሰዎች ማንም እዚህ ጋር ሲመጣ ማለት ነው የሆነ በውስጥ ያለ የራሱ ማንነት አለ፣ የራሱ የሆነ መከበር የሚፈልግበት ሌቭል ደረጃ አለ። እዚህ ጋር ዝቅ ብለው ማንም እዚህ ጋር እናንተን ለማስደሰት ምናምን ዝቅ የሚለው ቅጣት ሲቀጣ እንደዛ ተንከባለል ምንም ሲባል እንደዛ የሚንከባለለው እዚህ ጋር አትሊስት አንድ እዚህ ጋር ስራ ነው፣ ሁለት ደግሞ እዚህ ጋር ጀስት ለእነሱ ፋሚሊም ለእኛም ፋሚሊ ሪስፔክት ስንል እናንተን ለማስደሰት ለማዝናናት ስንል እንጂ ዝቅ የምንለው ጀስት አሁን ፕራይቬት ላይፍ ደረጃ ድረስ የሚካሄድበት ወይም የሚያስኬድ ነገር የለም። ሲቀጥል ደግሞ ለምሳሌ አሁን እኔም እሷም ቤት ውስጥ እንደዚህ መጥፎ ኮሜንት የሚሰጡ አሉ። ብሎክ ወይ ሚዩት ምናምን የሚደረግበት ደረጃ ድረስ እስኪደረስ ማለት ልክ እነዛ የሚደረገው እነሱ የተናገሩትን መልስ እኛ መናገር አቅቶን ሳይሆን እዚህ ጋር ለእናንተ ሪስፔክት ወይም ደግሞ እዚህ ጋር ለተቀመጠው ሰው ብዛት ያክል በቃ ለእነሱ ሪስፔክት እኛን ራሳችንን ሪስፔክት አድርገናቸው ከእነሱ በላይ መናገርም መሳደብም እንችላለን። ግን እዚህ ጋር ትክክለኛ ማንነታችንን ወይም ደግሞ ለእናንተ መስጠት ያለብንን ሪስፔክት እየሰጠን ይኸው እናውቃለን። እጭ በመቤቴ ስም አሁን ከቃሌ በላይ ሆኖብኝ ከመናገር ቀድሞ ገባቸው። ኡፍ እግዚአብሔርን ለዛ ነው ማለት አሁን ቅድም እንደዚህ ብያችሁ አላውቅም ምናምን ነገር አላለቻችሁም። ግምጄ አያችሁ ልክ በዛ ልክ ይዛው ተቆጣጥረው የቆየችው ለእናንተ ሪስፔክት ስትል ነው። አሁን ግን በቃ ሲበዛና ሲያልፍ ከልክ በላይ እንደዚህ ብላ እንድታወራ ግዴታ ሆነባት። ሁሉም የመረረውና የከበደው ታይም ላይ ነው ምንም ነገር ሲያወራ ወይም ደግሞ ሲናገር እንደዛ የሚለው። እኔ ጋር ማየውን ኮመንት ጽፎ የነበራችሁ ሰዎች አላችሁ። ለዛ ነው ገባችሁ። ማንም ታግሶ ሲመራው ብቻ ነው እንደዚህ አፍ አውጥቶ ሊናገር የሚችለው እንጂ ዝም ብሎ ከመሬት ተነስቶ ማንም አይሳደብም። ማንም ማለት ነው። ሲጀመር ደግሞ አልተሳደበችም። ድምፅ ግን ሲያምረኝ እውነት ሲያምርሽ እርጉዝ ነሽ በማርያም እኔ ለጨዋታ ነው። ለእቺ ናት የምታጋግለው እኮ እጭ እንዴ! በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ፣ በድንግል ማርያም ስም። አንተ ተስፍሽ ነው እንዴ የሚለው? አንተ ነው የሚያምርክ? አረ ወንድ ነኝ ይላል እንዴ? ታዲያ ወንድ ሆነ ነው እንዴ ሲያምረኝ ብለህ የምትጽፈው? በድንግል ማርያም ስም። አረ ተስፍሽ ወንዱን እኔ ሚዩት ነው ማድረግ ይፈራለሁ። እንደዚህ መቤቴ እማምላክን እኔ እፈራለሁ በጣም እማምላክን ነው የምልሽ። በጣም ነው ሚዩት ማድረገው እንደዚህ አይነት ሰው። የእሱ ምንድን ነው የእሱ የሴታ ሴት ድምፅ ሊሆን ይችላል። ገባህ? አንተ ድምፅ ማድነቅ አይቻልም። ኦኬ የኔ አባት